አቤል መንገድ ላይ ትንሿ አግኝቶ ነበረ። ለትንሿ እኑ የት እንዳለች ንገረኝ እያለ ይጠይቃታል። ትንሿም ለምን ፈለግካት? እኑ እኮ ባለትዳር ናት እያለች ትነገራለች። እሱም ለምን እንደፈለግኩ ከነገርሽኝ በኋላ እነግርሻለሁ፣ ግን ደግሞ በመጀመሪያ አንቺ እሷ የት እንዳለች ንገርኝ እያለ ጠይቃታል። እሷም ለምን ፈለግካት እያለች በደጋግመ ጥያቋን እያቀረበች ትገኛለች። እሱም ቢሆንም ለምንድነው ትዕግስት የምትፈታተኝ? ይኸውልሽ ነግሬሻለሁ ብሎ ይነካታል። እሷም ችክ ስትለው ወንድሙ ጓደኛው የአቤል ይመጣል። ምንድነው ከዚህ ሂጂ ትንሿ እያለ እናገራታል። እሱም ጌዲ ተረጋጋ ምንድነው ብሎ ይጠይቃታል። ጌዲ ምንድነው የምናወራ? ከአንተ ጋር የምናወራ ነገር የለም ሂድልኝ ብሎ ይነገራታል። በዛ ጊዜም ትንሿን እንኩ የለችም፣ ጥዋት ከወጣች ወጥታለች አልተመለሰችም ብላ እየመለሰች ትገኛለች። እሱም ይሁልሽ ሁላችሁም ጠብቁኝ እያንዳንዳች ዋግሽ ሰጣችኋለሁ ብሎ ይናገራታል። እሷም በዛ ጊዜ በጣም የተቸግራ በጣም ግራ ገብቷት መንገዷን ትቀኛለች። እሱም በዛ ጊዜ እያንዳንድሽ ዋግሽ እሰጥሻለሁ ስላለት በጣም ልቧ ጽጽት ውስጥ ገብቷል። እዚህ ጋር ቡቾና አብርሃም ቁጭ ብሎ እቅዳቸውን እያቀጡ ይገኛሉ። እሱም ሁሉም አንዳቸው ምንም ያማረኝ ደስ ያለኝ ነገር የለም እያለ አብርሃም ይናገራል። በዛ ጊዜ ቡቾም ሁሉም ነገር ቀስ ብለ ትለምዳለ፣ ቀስ ብለ ሁሉም ነገር በቀስታ ነው የምደርሰው ብሎ ይናገራል። በዛ ጊዜ ምንድን ነው ስለ ራሴ ብቻ ተጨነቅ፣ ምንድን ነው እኔ ተውኝ ወዳጅ እያለ ይናገራል። ወዳጅም እኔ ቡቾም በዛ ጊዜ ምንድን ነው ሰውዬ ዛሬ እኮ ምንድን ነው በጣም እየጠዘለዘልክ ነው አይገኛም ብሎ ይናገራል። በዛ ጊዜ አብርሃምም እኔ እህትህን እፈልጋለሁ፣ ስለዚህ አግዝሃለሁ፣ አንተ የሷ ፎቶ ስጠኝ ብሎ ይጠይቃል። ብቾም አንተ እኔን ፈልጌ አላገኘሁም ነገር አንተ ኬት ልታገኝ ነው ብሎ ይናገራታል። በዛ ጊዜ ቡቾም ተረጋጋ፣ ስነ ስርዓት ይዝ፣ በእህቴ እኔ ቀልድ አላቅም፣ እኔ ወንድሙን ፈልጌ አላገኘው ነገር አንተ ኬት ታገኛለህ ብሎ ይናገራል። በዛ ጊዜ አብርሃምም አንተ በአንድ ነገር እንስማማ እንጂ ምንም ችግር የለም ብሎ ይናገራታል። እሱም ስማኝ አንተ ትንሿ እጅ ላይ እንደምትገባ አግዘኝ፣ እኔም ደግሞ ልጅህ እህትህ ፈልጌ አገኛለሁ፣ በዚህ መንገድ ከተስማማ ሁሉም ነገር እናደርጋለን ብሎ ይጠይቃል። ቡቾም ከዚህ በኋላ ስማኝ ስለ እህቴ የምታወራ ከሆነ እንጣላለን ብሎ ይናገራል። ቡቾም በስንት መከራ እመሜና ቁስሌን የደፈንኩ አታቀሳቅስ ብሎ ይናገራል። እዛ ጊዜ አብርሃም ስማኝ አንድ ነገር እንደምታውቅ እፈልግ፣ በሀሳቤ ከተስማማ ሁሉም ነገር እናደርጋለን። ስለዚህ አንተ ትንሿ እጅ ላይ ካስገባኝ እኔም ደግሞ እህትም የትም ሆኜ ፈልጌ አገኛታለሁ ብሎ ይናገራል። በዛ ጊዜ ቡቾም የማይሆን ነገር አታወራ፣ የደረቀ ቁስሌ እንዳታቀሳቀሰኝ፣ ስለዚህ አልፈልግም፣ በእህቴ ጉዳይ እንደምታወራኝ አልፈልግም እያለ ይናገራል። በዛ ጊዜ አብርሃምም ቁስል እኮ ይደረቃል እንጂ እኮ እመሙ አይጠፋም። ስለዚህ ሁላችም የአንዳንዳችን ውስጥ ከህይወታችን ውስጥ የምናጣ ሰዎች ይላለ። ስለዚህ አትሸወድ እያለ እናገራል። ቡቾም ደግሞ አንድ ተረት አለ። ስለዚህ አንድ ተሰብሬ ስብረቴን መጠገን ይፈልጋሉ እንጂ ዘላለም እመሰበር አልፈልግም። ስለዚህ ወንድ ነኝ፣ እመሜ ሁሉም ነገር ዋጥ አርጌ ነው እንጂ ለሁሉም ስሜቴ ገልጬ አልችልም እያለች ይመልሳለት። እሱም ጥሩ ብሎ
ፋይሉን እዘጋለሁ። ሰላም ሰላም ውድ ፋሚሎቼ፣ ሰላምና ፍቅር ያላችሁ ዓለም ዳርቻ ብዝት ትርፍርፍ ይባላላችሁ። ዛሬ ደግሞ አስተዋይና አስተማሪ የሆነ የወዳጅ ድራማ ይዤ መጥተናል። እስከ መጨረሻ ቪዲዮ ከኛ ጋር አብረን እንደምትሆኑ በሀገሩ እንጠይቃለን። መቅዲ መንገድ ላይ እየሄደች ያለችው መንገድ ላይ እየሄደችው እዙ ታገኛለች። ምንድን ነው? ምን ሆነች ነው እንደዚህ ጥላሽን ጥለሽ እምትጅ ብሎ ይጠይቃታል። እሷም ምን አውቃለሁ ጌዲ እንደ በፊት እንደማሽበቁ ለበሽበቀት ብዬ እንደ እብድ አደርገ መስል ምንድን ነው? እንዴት ነው እንደዚህ ትላለሽ? እንደዚህ እንዴት ነው የምታደርጊ? ቢሆንም እኮ ወንድ ልጅ ነው። ለምንድን ነው በስሜቱ የምትፈታተኝ ብሎ ይጠይቃታል። እሷም ደግሞ ምንድን ነው የተናገርኩ ነገር ምን አዲስ ነገር አለ? እንደ ድሮም የምለከፈውን የለከፉትኩት እንደ ድሮ የምነካከውት የነካከውት እንጂ በአዲስ ነገር የነካውት ነገር ምን አለ ብሎ ይናገራል። በዛ ጊዜ ምን አለች ታዲያ ብሎ ሲጠይቀው ምን አውቃለሁ ጎደኛው መጥቶ ነው። ለምንድን ነው ጎደኛዬ እንደዚህ የምትይ? የማይናገር ነገር ነው የተናገርሽው። ስለዚህ የምታወጪበት ነገር ውስጥ ነው የገባሽው። ትክክል አልሰራሽም ብሎኝ ነው የሄደው ብሎ ስትነገር የትኛው ነው ጎደኛው ያገኘሽው ብሎ ይጠይቃታል። ይሄ ደብተር ይዞ የሚዞረው ልጅ ነው ያገኘሁት። እሱ ደግሞ እማታግቢ ነገር ውስጥ ነው የገባሽው። ስለዚህ እኔ አላቅም ብሎኝ ጥሎ ሄደ ብሎ ትናገራለች። በዛ ጊዜ እዙ አሁን ወዴት ነው ሄደ ብሎ ሲጠይቀው አሁን በዚህ ዞር ብሎ ሄደዋል። ስለዚህ አልተገናኛችሁም እንዲ? አሁን እኮ ነው እኔ በዚህ ሰዓት ምንም ችግር ማየትም መሰማትም አልፈልግም። ምንም ነገር ማሰግድበት ነገር የለኝም። እኔ ሁሉም ነገር ስርችት ብሎኛል ብሎ ለመግዲ እዙ ያወራታል። እሷም እኔ የምንን ነገር አልፈለግም። እኔ እኮ ለቀልድ ነው የተረፍኩት እንጂ በኔ ለነገር አይደለም። እሱ ተናድዶ ነው በዚህ ነው አልፎ የሄደ ብላ ትናገራለች። በዛ ጊዜ እዙን አሁን ወዴት ነው ሄደ ስሎ ስጠይቀው እሷም አላቅም በዚህ ነው አልተገናኛችሁም እያለች ትመልሳለች። ቢሆንም እኔ በቃ ሄዳለሁ አንቺ ምጂ ብሎ ይሄዳታል። በዛ ጊዜ ሰላምና አብርሽ ካፌ ተቀምጦ ሻይና ቡና እየተባባሉ ነበረ። በዛ ጊዜ ምንድን ነው እኔ ርቦኛል ምግብ አንብላ ብሎ አብርሽ ይናገራል። ቅድስትዬ እኔ በልቼን የመጣሁት አንቺ አልበላሽም ብሎ ይጠይቃታል። እሷም እኔ በልቻለሁ አልፈልግም ብላ ትናገራለች። አንተ እንዴት ነው ከኔ ጋር ተጣልተ ምግብ የሚበላ ልክ ትንሽም አታዘንም ብላ ትጠይቃለች። እሱም እኔም እኮ እኔ እኮ አንድ ወር ሙሉ ምግብ አልበላውም ብሎ ያወራታል። በዛ ጊዜ እሷ አንተ ምን ሆንክ? እየተጣለን እኮ ገናችን የአንድ ቀናችን እኮ ነው ምን ሆንክ ብላ ትናገራለች። አንተ ምንድነሽ? እኔ ፍቅር እኮ እኔ እኮ አንድች ቀን እኮ አንድ ወር ነው ሆነች፣ አንድ አመት ነው የሆነብች ብሎ ይናገራታል። እንደዚህ እኮ እንደዚህ ስትሆን እኮ ውስጥ ገብታ ፍንቅንቅ አደረክኝ የኔ አባቴ በጣም ነው የምወድቅ እያለች እያወራች ትገኛለች። ግን እውነትም ተወጃለሽ ወይ? በደንብ እንደዚህ እንደዚህ በእውነት እውነት እንደዚህ ፍቅራችሁ እንደዚህ ከሆነ ችግር የለም። ይህ የተረበው የወሬ ብቻ ሳይሆን በተግባር የእውነት እንደዚህ ፍንቅንቅ የምትልት ከሆነ በጣም አሪፍ ነው። የምር አሪፍ ነው። ይኸውልህ ጆሲ በደንብ አሁን አዳምጠ ስማኝ እያለ አቤል ይገኛል። አንተ የምትፈልገው ነገር ምንድን ነው? እንደዚህ ቾኮል አትበል፣ የፈለገ ነገር ጠይቅኝ ብሎ ይናገራል። ቡቹ አንተ አትጮህ ደግሞ ምንድን ነው የፈለግኩ ፈሰፋጣህ ምንድን ነው እየተባባሉ እየገጩ ነበረ። ቢሆንም አብርሽ በመሀላችሁ ቁጭ ብለ ምንድን ነው መሀላችሁ ችግር አለ ወይ? አቆሙ እናንተ ጭቅጭቃችሁ ምንድን ነው መታወሩ ብሎ ይናገራል።
አቤል በዛ ጊዜ እኔ የምፈልገው አንድ ነገር ብቻ ነው፣ ችግሬና አንተ ነው እንደምታግዘኝ እፈልጋለሁ። በመጀመሪያ እኔ የምፈልገው አቤልና እዩ እንደምትጣሉ ብቻ ነው የምፈልገው። ከዛ የተረፈ ደግሞ እየበርሳችሁ እንድተባባሉ እንድትባባሉ ነው እንድተባባሉ ነው የምፈልገው እፈልጋለሁ። እንደዛ እንደምታደርግ ብላ ትናገራለች። በዛ ጊዜ ምንድነው አንተ እንደምትባባሉ ነው እንዴ? ተባባሉ ነው ፋሚሊ ጠፋብኝ፣ አማርኛ እውነቴ ነው ጠፋብኝ። እና እንደዛ ነው የሚፈለጉ ብሎ ሲናገር ቡቾ ምንድነው ከነሱ ችግር አለው ብሎ ይናገራል። በዛ ጊዜ ምንድነው አንተ የራሳችሁ ኑሮ አትኖርም ወይ ብሎ ቡቾ ይናገራል። በዛ ጊዜ አብርሽ ምን ሆንክ ተረጋጋ እያለ ይናገራል። ሀቦ በቃ እኔ ተነስቼ እሄዳለሁ እያለ ቡቾ እኔ ያንተ ያል ለቅሶ ቁጭ ብዬ ሰምቼ ማውራት መሰማት አልፈልግም፣ ስለዚህ ልሂድ ብሎ ይነገራል። በዛ ጊዜ እዙ በጣም ስለተናደደ ስለዚህ እኔ ከዚህ መሄድ አንተና እኔ ምንከባበር ግን የማታውቂኝ ነገር ስላለ ከኔ ጋር ሰፋጣ አታወራም እያለ ይናገራል። በዛ ጊዜ ቡቿ እኔ ሄዳለሁ፣ ስለዚህ እዚህ ቁጭ ብዬ አንተ ትንሽ እዚህ ከቆየው አንተ ጭፍልቅ አርጌ ስለምጥለው እኔ ከዚህ መሄድ እፈልጋለሁ ብሎ ይናገራል። በዛ ጊዜ ቡቾ ምንድነው የምታወራ እዙ ከሱ ተደርበ ነው እንደዚህ የምታወራ እያለ ይናገራል። እሱ ከሄደ ብላ አዙ ምንድነው የፈለከ ንገሪኝ እያለ ይንዳል። በዛ ጊዜ ኤዙና ጌታውን በስመን ላይ ይገናኛሉ። ምን እየፈለክ ነው? ምን እየደረጋችሁ ነው ብሎ እዙ ይጠይቃል። አንድ ነገር ልንገረ፣ ከጓደኞቹ ውስጥ አንተ ትንሽ አይምሮ መታሰብ ነው በሁሉም ነገር ትንሽ አንተ ህሊና እያለ ነገር የሚሰማኝ ነው። ስለዚህ ጓደኛህ ስርዓት እንደሚይዝ ብትናገር ይፈልጋሉ ብሎ ይናገራል። በዛ ጊዜ አንተ ጓደኛዬ ስርዓት ከመያዝ በፊት አንተ ስርዓትህ የምትይዝ አይሻልም ብሎ ይመልሳል። በዛ ጊዜ አንዳንድ ጊዜ ሲያስብ ግድ ልክ ነው ብዬ አስባለሁ። አንተ ቡቾ ምንድነው ስርዓት ምን አስቦ ነው ምለው ይመልሳል። ስለዚህ መጀመሪያ አንተ ራስህን መጀመሪያ ስርዓት መስለማመድ ሞክረው፣ ስለ ጓደኛዬ ከማውራቱ በፊት አንዳንድ ጊዜ እኮ አውቀ ዝም ስንል ሞኝ ይመስለናል። ስለዚህ አንተ ሁሉም ነገር እኛ እንደምናውቀው እንደምታውቀው ይፈልጋሉ ብሎ ጌቾ፣ ኧረ ስሙ ጠፋብኝ ፋሚሊ፣ ቆይ ማን ነበረ? ኧረ ስምህ ጠፋብኝ አንተ ሰውዬ። ኤዙ ነው። ኤዙ ይናገራል። እሱ ከአንተ ጋር ቆሜ ወሬ መሰማት ሰዓት የለኝም ብሎ ደፍተሩን ይዞ ይጠፋል። በዛ ጊዜ ኤዙ በጣም ስለተናደደ ቆሞ ቆይ እያንዳንድሽ ሁሉም ነገር ሰራልሻሉ እያለ ያወራል። ቡቾ በጣም ስለተናደደ የእህቷ ፎቶ ይዞ እህቴ የት ነሽ ያለሽው? የት ነው? ሞትሽን ከሆነ ሞትሽ ብሎ ልቤ ይረጋገጣል። ግን የት ነው ያለሽ ብዬ ነው ቁጭ ብዬ ይቀመጣል። ስለዚህ እንዴት ነው ሰው በህይወት እንዳለ በቁም በህይወት ያልቶ እንዴት ልቡን ይሰበራል? እስቲ የት ብዬ ልፈልግሽ አንድ እህቴ እያለ ያወራል። በዛ ጊዜ ቡቾ በጣም ስለተናደደ ከስራ ከመሄዱ ቀርቶ ወደ ቤት ይመልሳል። ሲመለስ በፈራቻና በጣም ውስጡ ስለተረበሸ ወደ ሚስቱ ቤት ይሄዳል። ሲሄድም ቤት እየጠረገች ትንሿ ቤት እየጠረገች ነበረ። እንዴ ምንድነው? ለምንድነው የመጣህ ብሏ ስትጠይቀው መጣሽ ወይ የኔ ሚስት መጥቻለሁ አለሽ ወይ ብሎ ይጠይቃታል። አዎ ምን ሆንክ? ምን ተፈጥሮ ነው ከስራ የተመለስክ? ስራ ሄዳለሁ ብላ አይደለም እንዴ ከቤት ወጣ ብላ ትጠይቃለች። አሌንኩም መንገድ ላይ እኮ እነኚህ ልጆች አግኝቼ ነበረና ሰላም አግኝቼ ነበረና እሷ መቅዲ ስማ መታለኛለች። አሁን እየፈለግኳት ነበረ፣ ሰላም ብዬ እየጠራሁት ነበረና
ጠፍታ ነው አሁን ነው የመጣችው ወደ ጭንቅላቴ። እሷ አግኝቼት ነበረና እሷ አንዳንድ ነገር ስለተናገረች ከዛ ስደበረኝ ተመልሼ ወደዚህ መጣው። ስለዚህ የተፈጠረ ነገር አለ ወይ ንገርኝ፣ ምንም ነገር እንዳትደብቅኝ እያለ ይጠይቃታል። እሷም ምንም ነገር እንዳልተፈጠረ ምንም ነገር እንደሌለ ብቻ ትናገራለች። አንተም አግኝቶ ነበረ እኔም አግኝቶኝ ነበረ መንገድ ላይ ብላ ትናገራች። በዛ ጊዜ በጣም ስለደነገጠ ያደረጉሽ ነገር የለም ወይ ያደረጉሽ ነገር አለ ብሎ ሲጠይቅ ምንም ነገር የለም እያለች ነው። በዚህ ነው የጠናቀቀ ክላሱን። የሚቀጥል ክላስ ይዘን እንመጣለን።